ወደ 102 አካባቢ ግቢ ጉባኤ 106 አካባቢ ግቢ ጉባኤያት በሰላም እጦት ምክንያት አገልግሎት መስጠት ያልተቻለበት ቦታ ነው ያለው። ሰው እንዴት ለራሱ እየደከመ ለራሱ ጭምር እየታገለ እንዴት ያንን ያደናቅፋል? ከ27 ማዕከላት 182 የግቢ ጉባኤ ተማሪዎች በዘንድሮ ዓመት የሜዳሊያ እና የዋንጫ ተሸላሚዎች ናቸው። ጤና ይስጥልን የተከበራችሁ የማህበረ ቅዱሳን ቴሌቪዥን ተከታታዮች እንደምን ሰነበታችሁ? ይህ በየሳምንቱ የሚቀርብላችሁ የሰንበት ትምህርት ቤቶች ወግቢ ጉባኤያት መርሃ ግብራችን ነው። አብራችሁን ቆዩ። ከቤተሰብ እቅፍ ወጥተው ከየአካባቢያቸው ርቀው ወደ ተለያዩ ዩኒቨርሲቲዎች የሚገቡ ወጣቶች ትምህርታቸውን በስኬት እንዲያጠናቅቁና በስነ ምግባር የታነጸ ማንነት እንዲኖራቸው የግቢ ጉባኤያት ሚና ከፍተኛ ነው። በተለይ መንፈሳዊነት ለዘመናዊ ትምህርት ስኬት ትልቅ መሰረት መሆኑን ዘንድሮ በከፍተኛ ማዕረግ የተመረቁ በርካታ የግቢ ጉባኤ ልጆች ህያው ምስክር ናቸው። በዛሬው የሰንበት ትምህርት ቤት መርሃ ግብራችን የ2018 ዓ.ም የግቢ ጉባኤ አገልግሎት ምን እንደሚመስል መለስ ብለን የምንቃኝ ይሆናል። በቆይታችን የሥርዓተ ትምህርቱ አተገባበር፣ ያጋጠሙ ተግዳሮቶችና የመፍትሄ አቅጣጫዎች፣ አሁን ላይ ወደ ዩኒቨርሲቲ የሚገቡ ለአዲስ ገቢ ተማሪዎች ስለሚደረገው አቀባበልና ዝግጅት ቆይታ እናደርጋለን። ለዚህ ውይይት እንዲረዳን የግቢ ጉባኤ አገልግሎት ማስተባበሪያ ኃላፊ የሆኑት አቶ አበበ በዳዳን ጋብዘናል። አቶ አበበ እንኳን በሰላም መጡ። መልካም። በመርሃ ግብራችን መጀመሪያ መግቢያ ላይ እንዳነሳ ነው እንግዲህ በተለይ በዚህ ዓመት ደግሞ ለየት የሚያደርገው የሥርዓተ ትምህርቱ ከተተገበረ አንድ ዓመት እንግዲህ እየሞላው ነው ማለት ነው። እስቲ እንደው የዚህ ዓመት አጠቃላይ የግቢ ጉባኤ እንቅስቃሴ ምን ይመስላል? ያሉት አገልግሎቶች የነበሩ በአገልግሎት ውስጥ የነበሩ ተግዳሮቶችና የተወሰዱ ደግሞ መፍትሄዎች ምን ይመስሉ ነበር? እግዚአብሔር ይስጥልኝ። እንግዲህ በቅድሚያ ለዚህ ውይይት ስለጠራችሁኝ በጣም አመሰግናለሁ። በዘንድሮ ዓመት 2018 ዓ.ም እንደ ግቢ ጉባኤያት አገልግሎት ማስተባበሪያ በጣም በርካታ ስራዎችን ለመስራት ጥረት አድርገናል። ዞሮ ዞሮ በማህበረ ቅዱሳን በስልታዊ እቅድ የሚመራ ተቋም እንደመሆኑ መጠን አንዱ የስልታዊ እቅድ አካል የግቢ ጉባኤያት አገልግሎት ነው። ይህንን የግቢ ጉባኤያት አገልግሎት አቅደን መስራት የሚገባንን ነገር ሰፍረን ቆጥረን እንደ ማስተባበሪያም እንዲሁ ደግሞ የግቢ ጉባኤያት አገልግሎት ዋና ክፍል የሆኑ በማዕከላት የሚገኙ መዋቅሮቻችንም በጋራ ሆነን የምንሰራቸው ስራዎች ናቸው። የመጀመሪያውና በዚህ በስልታዊ እቅዱ አምስተኛው ዙር የማህበረ ቅዱሳን ስልታዊ እቅድ ውስጥ ከተቀመጡ ጉዳዮች የመጀመሪያው የሥርዓተ ትምህርትን አዘጋጅቶ ግቢ ጉባኤያት ላይ መተግበር ነው። ይሄንን የግቢ ጉባኤያት ሥርዓተ ትምህርት በማህበረ ቅዱሳን ተቋማዊ ለውጥ እንዲሁም ደግሞ በማህበረ ቅዱሳን አምስተኛ ዙር ስልታዊ እቅድ መሰረት የግቢ ጉባኤያትን ሥርዓተ ትምህርት ክለሳ 2017 ላይ አጠናቀን 2017 ሁለተኛው አጋማሽ ላይ የሙከራ ትግበራ በ20 ግቢ ጉባኤያት ላይ አድርገናል። በዚህ በዘንድሮ 2018 ዓ.ም መጀመሪያ ላይ የተደረገው የግቢ ጉባኤያትን የተከለሰውን ሥርዓተ ትምህርት ማስተማር በተመለከተ ወይ ደግሞ ያንን ማስተማር የሚችሉ የመምህራንን ስልጠና ነው መጀመሪያ ላይ የተሰጠው። መምህራንን ማሰልጠን፣ አስተባባሪዎችን የማሰልጠን ስራዎች ነው መጀመሪያ የተሰራው። በዛ እንግዲህ ማስተባበሪያ ጽህፈት ቤቶች ላይ የማዕከላት ማስተባበሪያ ጽህፈት ቤቶች ላይ እንዲሁም ደግሞ በእያንዳንዱ ማዕከል በቨርቹዋል ለ2 ቀናት ሥርዓተ ትምህርቱን ባዘጋጁ መምህራን ስልጠናው ተሰጥቷል ማለት ነው።
ከዛ ስልጠናው ከተሰጠ በኋላ ቀጣዩ የሆነው በሁሉም አገሪቱ ላይ ባሉን ግቢ ጉባኤያት ላይ የተከለሰውን ስርዓተ ትምህርት ትግበራ መጀመር ነው። ስለዚህ በሁሉም የግቢ ጉባኤያት ላይ በፊት የነበረውን ስርዓተ ትምህርት ሳይሆን በ2018 አዲስ የተከለሰውን ስርዓተ ትምህርት ነው የተተገበረው። በሁለተኛነት እንግዲህ እቅዳችን ላይም የተቀመጠው እነኚህ ስርዓተ ትምህርት ከሚማሩ ተማሪዎች ውስጥ የተልእኮ አገልግሎት ወስደው የተልእኮ አገልግሎት መፈጸም የሚችሉትን 5% ተማሪዎች ከነኚህ በስርዓተ ትምህርት ከተማሩት ውስጥ ማፍራት የሚል ግብ ስላለን ያንን ታሳቢ ያደረጉ የተልእኮ አገልግሎቶችን ነው ስንሰጥ የነበረው ማለት ነው። 5 ዋና ዋና የተልእኮ አገልግሎቶች አሉ። የመጀመሪያው አብነት ትምህርት ነው። የአብነት ትምህርት በግቢ ጉባኤያት የአብነት ትምህርት ሁሉም ማዕከላት ላይ የአብነት ትምህርት ይሰጣል። ይሄ እንግዲህ በድጎማ መምህራንን የድጎማ ክፍያ በመክፈል እንዲሁም ደግሞ የግቢ ጉባኤያት የሚገቡ የአብነት ትምህርት ተምረው የሚገቡ ዲያቆናት፣ መሪጌቶች እና ሌሎችም ማስተማር እንዲችሉ በማድረግ ቦታ በማመቻቸት የአብነት ትምህርት ይሰጣል። አንዱ የአብነት ትምህርት ነው የተልእኮ አገልግሎታችን ማለት ነው። ከዚህ ውስጥ አገልግሎቱን ከሰጠን በኋላ ወይ ደግሞ የአብነት ትምህርት ከተማሩ በኋላ ትምህርታቸውን በአግባቡ ተምረው ጥሩ ደረጃ ላይ የደረሱትና ለዲቁና መድረስ የቻሉትን ዲቁና እንዲቀበሉ አድርገናል። በዚህ አመት እንግዲህ አጠቃላይ ወደ 7980 አካባቢ ግቢ ጉባኤ ተማሪዎች የአብነት ትምህርት ሲማሩ ነበረ። ከነኛ ውስጥ ወደ 309 ተማሪዎች ዲቁና እንዲቀበሉ ተደርገዋል። ሁለተኛው የተልእኮ አገልግሎታችን የአመራር አገልግሎት ነው። ይሄ የአመራር አገልግሎት ግቢ ጉባኤ ውስጥ ሆነው ግቢ ጉባኤውን እንዲመሩት ለማድረግ በክፍል ውስጥ ገብተው በንዑስ ክፍል ውስጥ ገብተው ግቢ ጉባኤውን እንዲመሩት ከማድረግ አንጻር በኋላ ደግሞ ከግቢ ጉባኤ ከወጡ በኋላ የቤተ ክርስቲያን አገልግሎት ላይም የአገር ጉዳዮች ላይም መሪ መሆን እንዲችሉ የማድረግ ነው። ሌላው የሴቶች የአቅም ማጎልበቻ ስልጠና ነው። ሴቶች በቤተ ክርስቲያን ውስጥ በጣም በርካታ አገልግሎት አላቸው። ይህንን ከማሳወቅ ይህንን አቅማቸውን ከማሳደግ ጋር በተያያዘ ግቢ ጉባኤያት አገልግሎት ላይ የሴቶች ስልጠናዎች፣ የሴቶች አቅም ማጎልበቻ ስራዎች ይሰራሉ። ሌላኛው የጠረፋማና ከአገልጋይ እጥረት ካለባቸው ቦታዎች የሚመጡ የተለያዩ የግቢ ጉባኤ ተማሪዎች አሉ። እነኚህ መጀመሪያውኑ ወደ ግቢ ጉባኤ ለመቅረብ ይቸገራሉ። ከቀረቡ በኋላ ደግሞ አገልግሎታቸው በጣም ትልቅ ነው። ሲመለሱ ወደ ቤተሰቦቻቸው ወደዛ ወደ መጡበት ማህበረሰብ ሲመለሱ የሚፈጽሙት ተልእኮ በጣም ትልቅ ስለሆነ እነኚህ ላይ ያተኮረ ስልጠናዎች አሉን። የምሩቃን የተልእኮ ስልጠናዎች የምሩቃን የአቅም ማጎልበቻ ስራዎች ይባላሉ። የምረቃ መጽሔትን በዲጂታል ማድረግ የቻልንበት ነው በዚህ አመትም። ሌላኛው የግቢ ጉባኤያት በመንፈሳዊ ህይወት ብቻ ሳይሆን በነፃ የበጎ ፈቃድ አገልግሎትም ላይ በጣም በርካታ ኮንትሪቢዩሽኖችን ያደርጋሉ። ካሉበት አጥቢያ በሰንበት ዕለታት ካህናት እጥረት ያለባቸው የዲያቆናት እጥረት ያለባቸው ቦታዎች ላይ እየሄዱ አገልግሎት ይፈጽማሉ ማለት ነው። እነኚህ ትልቅ የተሰሩ ዋና ዋና ስራዎች ናቸው። መልካም። በእውነቱ የግቢ ጉባኤ አገልግሎት እንደዚህ ተዘርዝሮ የሚያልቅም ሆኖ አይደለም። ማህበረ ቅዱሳን በጣም ትልቅ ጊዜ ሰጥቶ ትልቅ መዋለ ንዋይ አፍስሶ ከሚሰራቸው ስራዎች ዋነኛው የግቢ ጉባኤ አገልግሎት ነው። ምክንያቱም እነዚህ ወጣቶች እነዚህ የግቢ ጉባኤ ተማሪዎች የዩኒቨርሲቲ ተማሪዎች ነገ ላይ ለሀገርም ለቤተ ክርስቲያንም ካላቸው አበርክቶ አንጻር ሰፊ ድርሻን ሊሰጣቸው የሚገቡ በመሆናቸው ነው። እንደው በዚህ አገልግሎት ውስጥ በዚህ ሂደት ውስጥ
የነበሩ ተግዳሮቶች ምን አሉ? አሁን ቅድም የተዘረዘሩት ነገሮች አሉ። በተለይ ጠረፋማ አካባቢ ያሉ የግቢ ጉባኤ ተማሪዎችን ለአገልግሎት ብቁ አድርጎ ማሰማራት ተጠቅሷል። ካህናትን ከማፍራት ይሄ ዲያቆናትን ክህነትን ከማሰጠት አኳያ የተሰሩ ስራዎች አሉ። እንደው በእነዚህ ሂደቶች ውስጥ ያሉ ተግዳሮቶች ምንድን ናቸው? ለምሳሌ ዲያቆናትን ክህነት ለመስጠት ለዲያቆናት ትልቅ ተግዳሮት እንደነበረ ይታወቃል። በየዩኒቨርሲቲዎች ካሉ ከዩኒቨርሲቲ አስተዳደር ጋር ወይም ከዩኒቨርሲቲዎች ጋር ደግሞ አንዳንድ ቅሬታዎችም ነበሩ በተማሪዎች ዘንዳ መንፈሳዊ አገልግሎታቸውን ሲፈጽሙ የገጠማቸው ተግዳሮት ነበር። በየመሃሉ ማንስተናል እንደ አይነት ተግዳሮቶች ሲፈጠሩ ምናልባት ደግሞ የሰላም ችግር ኖሮባቸው አገልግሎታቸውን በስርዓት የማያከናውኑ ግቢ ጉባኤያትም ነበሩ እና እንደው በአመቱ የነበሩ ተግዳሮቶችና በወቅቱ ለዛ ችግር የተወሰዱ እርምጃዎች ወይም የመፍትሄ አቅጣጫዎች ምንድን ነበሩ? ወደ ተግዳሮቶቹ ከመሄዳችን በፊት መጀመሪያ ላይ ያነሳት ነጥብ ላይ የተወሰነ ነገር ማለት ፈልጌ ነው። ማህበረ ቅዱሳን ለግቢ ጉባኤያት አገልግሎት በርካታ ነገሮችን ያደርጋል ማለት አንዳንዶቹ መተመን ማትችላቸው ናቸው። በጣም ብዙ ናቸው። ለምሳሌ እንደው ትንሽ አንድ ምሳሌ ብንወስድ መምህርን ስናስብ የማህበረ ቅዱሳን አባላት ናቸው ግቢ ጉባኤያትን የሚያስተምሩት። ይሄ በገንዘብም ሊተመን አይችልም፣ በምንም መልኩ ልተምነው አይችልም። በሌላ በኩል መምህራንን፣ አስተባባሪዎችን፣ ማዕከላት ለግቢ ጉባኤያት የሚያደርጉት ኮንትሪቢዩሽን ቀላል አይደለም። ይሄ ማለት ግን ክፍተቶች የሉም ማለት ግን አይደለም። በጣም ደግሞ በርካታ ያልዘጋናቸው በርካታ የሚጠበቁብን ነገሮች ደግሞ አሉ። ሌላ እንግዲህ እንዳነሳኸው የግቢ ጉባኤያት ላይ አገልግሎት ስንፈጽም ተግዳሮት የሆኑ ነገሮች ብዙ ናቸው። እንደው ጥቂቶችን ለመጥቀስ አንዱ አገሪቱ ውስጥ ያለው የተለያየ ቦታ ላይ ያለው የሰላም እጦት ግቢ ጉባኤያት አገልግሎትን ላይ በጣም እንቅፋት የሆነብን ነው። ካሉን ግቢ ጉባኤያት ወደ 102 አካባቢ 106 አካባቢ ግቢ ጉባኤያት በሰላም እጦት ምክንያት አገልግሎት መስጠት ያልተቻለበት ቦታ ነው ያለው። በተለይ ወረዳ ላይ ያሉ ግቢ ጉባኤያቶቻችን ኢቭን ማዕከላት ላይም ያሉ ግቢ ጉባኤያት በዚህ ምክንያት አገልግሎት ማግኘት ያልቻሉ፣ ወደ ግቢ ጉባኤ አገልግሎት መምጣት ያልቻሉ ግቢ ጉባኤያት አሉን። ያ ብቻ አይደለም። በሰላም እጦት ምክንያት የተቋማቱ ከዚህ ሰዓት በኋላ መግባት አትችሉም፣ በዚህ ሰዓት ብቻ ውስጥ ነው የሚገባው የሚል አይነት ሪስትሪክሽኖች አሉ። በየዩኒቨርሲቲዎቹ ማለት ነው የሰዓት ገደቦች አሉና ከነኛ የሰዓት ገደቦች ደግሞ ምን ያስከትላሉ? የግቢ ጉባኤያት አገልግሎት ከሰኞ እስከ አርብ ከ12 ሰዓት በኋላ የሚሰጥ አገልግሎት ነው። ቅዳሜና እሁድ የሚሰጥ አገልግሎት ነው። ከነኚህ ገደቦች የተነሳ ማታ ላይ ግቢ ጉባኤ ተማሪም አምሽቶ መማር አይችልም። እንደገና መምህራንም ደግሞ አስተምረው አምሽተው መሄድ አይችሉም። እነኚህ በተለይ የሰላም እጦቱ ግቢ ጉባኤያት አገልግሎት ላይ የራሱ ጫናዎች አሉት ማለት ነው። ሌላኛው የስልጠና የወሰዱ አባላቶቻችን ማዕከላት ላይ ያሉ መምህራን የሚሆኑ አስተባባሪዎች ከዛ ወደ ሌላ ቦታ ሽፍት የማድረግ የመሄድ ሁኔታዎች አሉ። እነኚህ ተርኖቨሮች ስልጠና የወሰዱት ሲሄዱ አዳዲስ ያልሰለጠኑ ሲመጡ አገልግሎቱ ላይ የራሱ በተለይ ከጥራት አንጻር የራሱ ትልቅ ተግዳሮት የሚያስከትል ነው። ስርዓተ ትምህርቱን ከመተግበር አንጻርም ተግዳሮት ሊሆን የሚችል ነገር ነውና አንዱና ሌላኛው እንደ ማህበር የሚያስቸግረን የአገልጋዮቻችን የአባሎቻችን ሙቨብል መሆን፣ የሆነ አማራጭ ወይ ደግሞ የሆነ ቦታ ላይ እንትን ሲያገኝ ይሄዳል። ያ ያሰለጠንከው ሰው ይሄድና ሌላ ያልሰለጠነ ሰው ይመጣል። ያልሰለጠነው ሰው ደግሞ አገልግሎቱን ሲሰጥ በሚፈለገው የጥራት መጠን መስጠት ይቸግረዋልና ሌላኛው ይሄ ነው። ሌላው የተማሪ ቁጥር መቀነስ ነው። የተማሪ ቁጥር መቀነስ እንግዲህ አገሪቷ ላይ ወደ ተቋም የገቡ ያሉ ተማሪዎች ቁጥር በጣም አነስተኛ ናቸው ይታወቃል። በ2017 2018 ላይ የገቡት
8% ከተፈተኑት ውስጥ 8% ናቸው ዩኒቨርሲቲ መግባት የቻሉት። ቴክኒክና ሙያ ይገባሉ የተባሉት አሉ። እነኛም ደግሞ ቤተሰቦቻቸው ጋር ሆነው ነው የሚማሩት። ቤተሰቦቻቸው ጋር ሆነው ሲማሩ ትምህርታቸውን ተምረው ቀጥታ ወደ ቤተሰብ ነው መግባት የሚፈልጉት። ወይ ደግሞ ቤት ተከራይተው ከተማ የኖሩ የሚማሩትም ቢሆን ዩኒቨርሲቲ የሚማሩበት ተቋም አካባቢ አይደለም ቤት የሚከራዩት፣ ሩቅ ቦታ ነው የሚሆነው። ስለዚህ እነኚህ ልጆች ምን መሆን አይችሉም ማለት ነው። የግቢ ጉባኤን አገልግሎት እንደምንፈልገው መከታተል አይችሉም ማለት ነው። ሌላኛው እንደ ተግዳሮት የምናነሳ ነው። ሌላው የበጀት እጥረት ነው። በተለይ አሁን ካለው የኑሮ ውድነት የነገሮች የዋጋ ንረት ጋራ ስናይ አንድ መምህር የሆነ ቦታ ሄዶ አስተምሮ ተመልሶ ለመምጣት በርካታ ገንዘብ ነው የሚጠይቀው በአሁኑ ጊዜ። በተለይ ደግሞ ምሽት ሲሆን በጣም ከባድ ነው እና ይሄ የበጀት እጥረቱ አገልግሎቱ ላይ የራሱ የሆነ ጫና አለው። የማህበራዊ ሚዲያ ተጽዕኖ አለ። የማህበራዊ ሚዲያ ተጽዕኖ በጣም ተማሪዎቹ ወደ ግቢ ጉባኤ እንዳይመጡ የሚያደርጋቸው ጫና ነው። የዋይፋይ አክሰሱም ስላለ ሌሎች በየቦታው ስላለ አሁን ለምሳሌ በቲክቶክ ላይ በዩቲዩብ ላይ እንዲሁም ደግሞ በፌስቡክ ላይ የሚያዩቸውን አንዳንድ ትምህርቶች የተማሩ ይመስላቸዋል። ያንን ስላዳመጡ የተማሩ ይመስላቸዋል። ስለዚህ ወደ ስርዓተ ትምህርት ስርዓት ወዳለው ወደዚህ በስርዓት ወደሚመራው መጥቶ ለመማር ጊዜ ለመስጠት የሚቸገሩ ተማሪዎች አሉ። ከዚህ የተነሳ የግቢ ጉባኤ ተማሪዎች ቁጥር ማነስ አለ እና ይሄኛው ሌላኛው ተግዳሮት ነው። ሌላው በተለይ ከኦሮምኛ ቋንቋ ተማሪዎች ጋራ የተያዙ ችግሮች አሉ። እነኚህ በተለይ ወደ ጉባኤ መጥቶ ከመማር ጋር እንደገና ሌሎችም እናስተምራለን የሚሉም ስላሉ እዛ ጋር የመቸገር ነገሮች አሉ። እነኚህ በዋናነት የገጠሙን ተግዳሮቶች ናቸው በዚህ በ2018 ዓመተ ምህረት ማለት ነው። መልካም። ያው ያላነሳነው ምንድነው የዲያቆናት ክህነትም ለማግኘት በጣም አስቸጋሪ ክህነት እንዲሰጡ ለማድረግ አስቸጋሪ ጊዜ እንደነበረም ያውቃለሁ ባለፉት ዓመታት። እሱ ብዙ ነገሩ ተፈቷል። አሁን ከረንትሊ ባለው በተለይ ከሊቃና ጳጳሳት ጋር ያለው እንደዚህ አይነቱ ችግር ብዙ አሁን የለም። ግን ተማሪዎቹ ቅድም ካልኩት ከስኬጁሉ መጣበብ የተነሳ የአብነት ትምህርቱን እንደሚፈለገው ገፍቶ ተምረው በሚፈለገው ደረጃ ደርሰው ክህነት ለመቀበል መዘጋጀት ላይ ፈተናዎች አሉ። እሱ ነው እንጂ አሁን ክህነት አንሰጥም የሚለው በተወሰነ መልኩ የተወሰኑ ቦታዎች ላይ ስቲል ያለ ችግር ቢኖርም አሁን በአብዛኛው ግን የተቀረፈ ነው። እሱ እንዲያው ቅድም በተለይ ከጠረፋማ አካባቢ ያሉትን በተወሰነ መንገድ አንስተናል። እንዲያው በዛ ደግሞ በሌላ መንገድ በተለይ አውሮፓና አሜሪካ ማዕከል ላይ ያለው የግቢ ጉባኤ አገልግሎት እንቅስቃሴ ኦርቶዶክሳዊነትን ወይም ይሄ የቤተ ክርስቲያን ዓለም አቀፋዊ ሆና እንድትቀጥል ያለው ሚና ወይም ያለው አስተዋጽኦ ምን ያህል ነው? በጣም ጥሩ እንቅስቃሴዎች ይታያሉ። በተለይ አሜሪካ ማዕከል ላይ ያሉ የግቢ ጉባኤ ልጆች በእንግሊዘኛም ቋንቋ በአማርኛም ቋንቋ በግዕዝም ሶስቱን ቋንቋዎች አገልግሎት ለማግኘትና አገልግሎት ለመስጠት የሚደረጉ ጥረቶች በጣም የሚያስደንቁ ናቸውና እንዲያው እሱን ትንሽ ማንሳት ቢቻል ምንድነው ያለው ነገር? በጣም ጥሩ። የግቢ ጉባኤያት አገልግሎት እንግዲህ ዓለም አቀፍ አገልግሎት ነው። በአሁኑ ጊዜ ከ21 አካባቢ ግቢ ጉባኤያት በውጭ ሀገራት ላይ አሉ። እነኚህ በአካል ተገናኝተው የሚማሩ አሉ። ቨርቹዋል ደግሞ ካሉበት ተቋም ሆነው በአንድ ማዕከል ትምህርት ከሚሰጥበት ማዕከል ትምህርት የሚከታተሉ አሉ ማለት ነው እና እነኚህ ላይ በጣም በርካታ ስራዎች በርካታ ለውጦች ነው የሚታዩት። አንዳንዶቹ እዛው ተወልደው አድገው ቤተሰቦቻቸው ከዚህ ሄደው ተወልደው አድገው እዛው ተምረው ኮሌጅ የገቡና ኮሌጅ ላይ ካምፓስ ሚኒስትሪ ተብሎ በግቢ ጉባኤ አገልግሎት ታቅፈው የሚማሩ ናቸው። አንዳንዶቹ ደግሞ ከሀገር ቤት በስኮላርሺፕ ወደ ውጭ ሀገራት እየሄዱ የሚማሩ ናቸው። በተለይ አሜሪካና አውሮፓ ላይ ያሉት በአብዛኛው እዛው ተወልደው አድገው ወደ ተቋማት የገቡ
ኦርቶዶክሳውያን ተማሪዎች ናቸው። እዛ ላይ በጣም ጥሩ ለውጥ ያለው በየጊዜው እያደገ የመጣ አገልግሎት ነው የሚታየው። በተለይ አሜሪካ ማዕከልን ስንወስድ የግቢ ጉባኤ እድገታቸው በጣም ደስ የሚል ነው። በጣም ትልቅም ነው። አመታዊ የግቢ ጉባኤያት በጋራ የሚገናኙበት ተወካዮቻቸው በጋራ የሚገናኙበት ጉባኤ አላቸው። ትምህርቶቹ የሚሰጡት ከዚህ በስርዓተ ትምህርት አድርገን የቀረጽነው ትምህርት ነው የሚሰጣቸው። በአካባቢው አውድ ተደርጎ ነው የሚሰጣቸውና ጥሩ ጥሩ እንቅስቃሴዎች አሉ። አውሮፓ ማዕከልም በተመሳሳይ ነው። ሩቅ ምስራቅም እነኚህ እንቅስቃሴዎች አሉ ማለት ነው። ሩቅ ምስራቅ ላይ እንትኖቹ የግቢ ጉባኤያቱ ቁጥር በተወሰነ መልኩ እየቀነሰ የመጣበትን ሁኔታ ነው የምናየው። ምክንያቱም ገብተው የነበሩ ልጆች ሲመረቁ አዳዲስ እዛ የሚተኩ ሳይኖሩ ሲቀር እነኛ ግቢ ጉባኤያት ይታጠፋሉ ማለት ነው ለጊዜው። እንደዛን አይነት ነገሮች አሉ እንጂ በጣም ጥሩ እንቅስቃሴዎች አሉ። ከዛ እንግዲህ ዲያቆናት ሊሆኑ የዲቁና ትምህርት የሚማሩ ልጆች አሉ። በጣም ልክ እንደ ሀገር ቤቱ ማለት ነው። እነኚህ ትልቅ ለውጦች ውጭ ሀገርም ላይ የሚታዩ ናቸው ማለት ነው። መልካም፣ ከልብ እናመሰግናለን። ሌላው በዚህ መርሃ ግብራችን የምናነሳው ደግሞ በተለየ መንገድ በ2018 ዓመተ ምህረት ወይም በዚህ አሁን ያጠናቀቅነው ባለው አመት ላይ በርካታ የግቢ ጉባኤ ልጆች የሜዳሊያ ተሸላሚና የከፍተኛ ማዕረግ ተመራቂ ተማሪዎች ሆነው ነው ያየናቸው። ለፕሮግራም ለዜናና ለተለያዩ መርሃ ግብሮችም ለመስራት በጣም በዝተው ተደንቀን ያሳለፍናቸው ጊዜያቶች አሉ። በተለይ በዚህ በምርቃት ሰሞኑ ላይ እና እንዴት ነው የሚታየው እንደ ግቢ ጉባኤ አገልግሎት በተለይ ደግሞ ጊዜ የለንም ለሚል ከግቢ ጉባኤ ለሚርቅ ዘመናዊ ትምህርትን ብቻ የሙጥኝ ብሎ ለሚሄድ ሰው ይህ ምን አንድምታ አለው? ያብዛልን ነው የምንለው። እንግዲህ ያው እኛ መስራት ያቅተን እንጂ እነሱ ይብዙልን። ያው በጣም ብዙ ናቸው የነበሩት። በዚህ በ2018 የመጀመሪያው መንፈቅ ዓመት ላይ ምርቃቶች ነበሩ። ከዛ ደግሞ አሁን መጨረሻ ላይ ሰኔም ላይ ምርቃቶች ነበሩና በጣም በርካታ የግቢ ጉባኤ ተማሪዎች ከፍተኛ ውጤት በማምጣት የዩኒቨርሲቲው ወይንም ተቋሙ የሚያዘጋጃቸውን ሜዳሊያዎችን ሲወስዱ ነበረ። ይሄ ትልቅ መልእክት ነው ያለው፣ ትልቅ ትምህርትም ነው የሚሰጠው። እንደ አጠቃላይ 27 ማዕከላት መረጃ ሰብስበናል። ከ27 ማዕከላት 182 የግቢ ጉባኤ ተማሪዎች በዘንድሮ ዓመት የሜዳሊያ እና የዋንጫ ተሸላሚዎች ናቸው። በጣም ትልቅ ቁጥር ነው። እነኚህ ማለት እንግዲህ ሜዳሊያቸውንና ዋንጫቸውን ብንቆጥር በጣም ብዙ ነው የሚሆነው። ምክንያቱም አንድ ተማሪ ከ4 5 ያክል በተለይ ሴቶቹ በርካታ ሽልማቶችን ስለሚያገኙ ማለት ነውና ይሄ በጣም ትልቅ መልእክት ነው ያለው። ምን ማለት ነው? ግቢ ጉባኤያትን ስንማር ጊዜያችንን በአግባቡ እንጠቀምበታለን ማለት ነው። ምንም ሌላ እንትን የለውም። ግቢ ጉባኤ ስትማር፣ ግቢ ጉባኤ ላይ ስታገለግል በአግባቡ ጊዜህን ትጠቀምበታለህ። የምታባክነው ጊዜ አይኖርህም። ስለዚህ እነኚህ ወንድሞቻችንና እህቶቻችን ያስተማሩን የነገሩን ነገር ያንን ነው። እንዲሆንም የምንፈልገው አንድ የግቢ ጉባኤ ተማሪ አገልግሎት ብቻ እያለ አገልግሎት ላይ እንዲሮጥ ብቻ አይደለም። ቤዚካሊ ግቢ ጉባኤ ውስጥ ሲማሩ በዋናነት የመጡበትን የአካዳሚክ ትምህርታቸውን ወይ ደግሞ የዘመናዊ ትምህርታቸውን በአግባቡ እንዲማሩ ነው የሚደረገው። ያንን ለማድረግ ከመጀመሪያ ዓመት ጀምሮ የተለያዩ ድጋፎች ይደረጋሉ። የመጀመሪያው የኦሪየንት የማድረግ ወይ ደግሞ ግንዛቤ የማስጨበጥ፣ ከዛ ባሻገር የቱቶሪያል የመስጠት በየግቢ ጉባኤያቱ እነዚህ አይነት ፕራክቲሶች ይደረጋሉ። ከዛ ባሻገር ደግሞ በግቢ ጉባኤያት የቤተሰብ መዋቅር የሚባል አለ። በእነኛ የቤተሰብ መዋቅራት የግቢ ጉባኤ ተማሪዎች በአካዳሚክ ትምህርታቸውም በመንፈሳዊ ሕይወታቸውም ጠንክረው እንዲወጡ ነው የሚደረገው።
እነኛ ለውጥ እንዳመጡ ነው የምናየው ማለት ነው። አሁን በዘንድሮ ዓመት እነኚህ ሜዳሊያዎች በጣም ብዙ ናቸው። ያ ውጤት እያመጣ እንደሆነ ነው የሚያሳየን ማለት ነው። ስለዚህ ሰዎች ወይ ደግሞ የከፍተኛ ትምህርት ተቋማት ተማሪዎች ኦርቶዶክሳውያን ወደ ግቢ ጉባኤ አገልግሎት ሲመጡ የሚጠቀሙት በመንፈሳዊ ሕይወታቸው ብቻ ሳይሆን በአካዳሚክ ትምህርታቸውም ውጤታማ ለመሆን የሚያስችላቸው መሆኑን ነው የምንማረው ማለት ነው። በአብዛኛው ለምሳሌ አሁን ከአምቦ ዩኒቨርሲቲ ወሊሶ ካምፓስ የተመረቀች አንድ እህታችን አለች። 4 ነው ያመጣችው። ቤተልሔም 4 ነው ያመጣችው። እሷ ማለት አገልግሎት ክፍል ውስጥ የግቢ ጉባኤው ምክትል ሰብሳቢ ሆና ነው ስታገለግል የነበረው። ይሄ እንግዲህ ትልቅ ፖዚሽን ነው። በግቢ ጉባኤ አገልግሎት ሰብሳቢ፣ ምክትል ሰብሳቢ ማለት ያው በግቢ ጉባኤ ብዙ ጫናዎችን የሚሸከም ብዙ ኃላፊነት ብዙ መምራት የሚጠበቅበት ነው። ከዛ ባሻገር ግን ሌሎች አገልግሎት ክፍሎች ውስጥ ነበረች። በገና ትማር ነበረ፣ ሌሎችም አገልግሎቶች ውስጥ ነበረች እና እንደዛ አብነት ትምህርትም ትማር ነበረ። እንደዛ እያደረገች ግን በውጤቷ ግን 4 ነጥብ ነው ያመጣችው። 4 ኪሎ ላይ የነበረው ወንድማችን 4 ያመጣውን መመልከት ይቻላል። እሱም የግቢ ጉባኤ ላይ ኃላፊነት ቦታ ላይ ሲያገለግል የነበረ ነው። ሌሎችም ቦታዎች ስንመለከት ኃላፊነት ላይ ያሉ አገልግሎት ውስጥ በደንብ ገብተው የሚያገለግሉ ልጆች ኢንዘሚን ታይም ውጤታቸው ደግሞ እጅግ በጣም ከፍተኛ ነው እና ይሄ የሚያስተምረን ነገር ምንድነው? ቤተሰቦች፣ ሰንበት ትምህርት ቤቶች ልጆችን ወደ ዩኒቨርሲቲዎችና ወደ ኮሌጆች ሲልኳቸው ግቢ ጉባኤ እንዲገቡ ማድረግ ተጠቃሚ ያደርጋቸዋል፣ ውጤታማ እንዲሆኑ ያደርጋቸዋል። ጊዜያቸውን አያባክኑም፣ አልባሌ ቦታ የሚሄዱበት አይኖርም። ስለዚህ ያ ውጤታማ ያደርጋቸዋልና የተማርነው ነገር ያየነውም በአይናችን ያየነው በጆሮአችን የሰማነው ነገርም የሚነግረን እሱን ነው። መልካም፣ በጣም ጥሩ ነው። እንዲያው ከዚሁ ጋር ተያይዞ አቶ አበበ ይህ ማለት በተለይ ማህበረ ቅዱሳን ከቤተ ክርስቲያንም አልፎ እነዚህ ልጆች የተሻለ ውጤት አመጡ ማለት የተማሩት ትምህርት ላይ በጣም ፎከስ አድርገው ነገ በስራው ዓለምም የተሻለ አፈጻጸም የተሻለ አተገባበር እንዲኖራቸው እያደረገ ነው ማለት ነው። ይህንን ተረድቷል ተቋሞቻችን፣ በተለይ ደግሞ የዩኒቨርሲቲ ተቋሞቻችን። ይህንንም እኮ እንደው መደገፍ የነበረባቸው ይህን ተቋም እውነት ለመናገር ዩኒቨርሲቲዎች ነበሩ። ነገር ግን አንዳንድ ቦታ ላይ የምናየው ከዚህ በተቃራኒ ነው። ሰው እንዴት ለራሱ እየደከመ ለራሱ ጭምር እየታገለ እንዴት ያንን ያደናቅፋል? በዚህ በኩል አስተያየቱን እንዲያስቀምጡ። እንግዲህ ያው አንድ ህብረተሰብ ላይ ነው የምንሰራው። ለምሳሌ ከፍተኛ ትምህርት ተቋም ሲገባ አንድ ተማሪ በዋናነት የሚገባው በአካዳሚክ ትምህርቱ ውጤታማ ለመሆን ነው። ማህበረ ቅዱሳን ደግሞ ከዛ የሚመረቁ ልጆች ለሀገር፣ ለቤተ ክርስቲያን፣ ለራሳቸው የሚጠቅሙ በስነ ምግባር በሃይማኖታቸው የቀና በሃይማኖታቸው ጽኗን የሆኑ እንዲሁም ደግሞ በምግባራቸው የቀኑ እንዲሆኑ ነው። ለሀገርም፣ ለቤተ ክርስቲያንም፣ ለራሱ ለተማሪውም፣ ለቤተሰባቸው የሚጠቅሙ እንዲሆኑ ነው ተደርጎ እንዲወጡ የሚደረገውና ይሄ ምናልባት ያለ መገነዛዘብ ችግር ነው የሚመስለኝ እንጂ አንዱን ተማሪ በተለያየ መልኩ ጥሩ ሆኖ እንዲወጣ፣ ምክንያቱም ዩኒቨርሲቲዎችም ተማሪዎቻቸውን የሚያስተምሩት እኮ የተሻለ ዜጋ ሆኖ ለአገሩ ጠቃሚ እንዲሆን ለራሱ እንዲጠቅም ወጥቶ ስራ እንዲሰራ አይደል? ለዛ ነው እኮ የሚያደርጉት። ምክንያቱም እውቀት እንዲያገኝ፣ ክህሎቱ እንዲዳብር፣ አመለካከቱ እንዲቀየር አድርገው ነው ለማውጣት የሚሰሩት። ማህበረ ቅዱሳንም እየሰራ ያለው ያንን የሚደግፍ ተማሪው ከዛ የምንጨምረው ነገር ቢኖር በሃይማኖቱ ጽኑ የሆነ ተማሪ እንዲሆን ነው የምናደርገው። እዚህ ያለ መገንዘብ ችግር፣ አንዳንዱም ደግሞ በቃ የመገፋፋትም ሁኔታ ሆኖ ነው እንጂ ይሄ እየሰራን ያለ ነው ለአንድ ዓላማ ነው። ለአንድ ዓላማ የሚሰራ ስራ ደግሞ እኔ እንደው መተባበር ነው እንጂ መገፋፋት አያስፈልግም ነበረ። መግፋት አያስፈልግም ነበረ። መተባበር ነው የሚያስፈልገው የነበረው። ከዚህ አንፃር የተሻሻሉ ነገሮች አሉ። እውነቱን ለመናገር
አሁን ባለፈው አመት በጣም ችግር ሆኖ እንደው ነጠላ ለብሳችሁ ማየት አንፈልግም፣ የጾም ምግብ ስትመገቡ ማየት አንፈልግም ሲሉ የነበሩ አንዳንድ ዩኒቨርሲቲዎች አሁን አንዱን በቅኝት ያገኘሁትን አንዱን መናገር እችላለሁ። የዩኒቨርሲቲው ፕሬዝዳንት ሲቀየር ያንን ሁኔታ የቀየረ ዩኒቨርሲቲ አለ። ስሙን መጥቀስ ለጊዜው አያስፈልግም። እዚህ ላይ ግን እንደዚህ አይነት ተቋማት አሉ። በግለሰቦች አስተሳሰብ ምክንያት ሙሉ ይሄ እንደሚያስፈልገው አምኖበታል ማለት ነው። ይሄ ፕሬዝዳንት ያ አገልግሎት ያስፈልገዋል ተማሪውን ጥሩ አድርጎ ለማውጣት። ስለዚህ መከልከል ሳይሆን እንደውም ሰጥቶ መደገፍ ነው የሚለውን እንትን የተከተሉ አሉ። ከዛ ተቃራኒ ሆነው ደግሞ ያሉ ስቲል ይኖራሉ። ያንን እንግዲህ ይሄ በተለይ ጥሩ ስነ ምግባር ያለው ተማሪን ከማውጣት ነገ ሙስናን የሚጸየፍ በስራው ታታሪ የሆነ አገሪቷ እንድታድግ አይደለም እንፈልገው። ያንን ለማሳደግ ደግሞ የሚሰራ ትውልድ ያስፈልገናል። ያንን ለማድረግ ደግሞ የተማረው ኃይል በስነ ምግባር ስራውን ሲያከናውን በስነ ምግባር እንዲሆን ይፈልጋልና ያንን የሚያደርግ አገልግሎት ስለሆነ እያገለገልን ያለነው እየደገፈን ያለነው ያንን እንዲረዱት ማለት እንፈልጋለን። መልካም። አይ አንዳንድ ቦታዎች ላይ በተለይ የቲቶር የሚሰጥ የግቢ ጉባኤ ክፍል ነበር እና ያንን ዩኒቨርሲቲው ከተነጋገረ በኋላ ዩኒቨርሲቲው እውቅና ሰጥቶት የተለያዩ አስፈላጊ የሆኑ ነገሮችን ሁሉ በማድረግ እንደዚህ አይነት መልካም ነገሮችን የሚደግፍ ዩኒቨርሲቲም አለ። ከዛ በተቃራኒው ደግሞ ያው የሚታወቁ ነገሮች አሉ። ቅድም አንተ እንዳነሳው በቀጣይ የምንሄደው ደግሞ እንግዲህ በግቢ ጉባኤ አገልግሎት ትልቁን ሚና የሚወጡት መምህራን ናቸው። በተለይ ደግሞ ስርዓተ ትምህርቱን መጀመሪያ ላይም እንዳነሳ ነው ለዚህ ዘመን ትውልድ ለዚህ ዘመን ተማሪዎች ዘመኑን የዋጀ ስርዓተ ትምህርት ተቀርጾ ተግባራዊ እየተደረገ ነው። ስለዚህ ለዚህ ስርዓተ ትምህርት ደግሞ ስርዓተ ትምህርቱን ራሱ የተረዳ መምህር ያስፈልጋል ማለት ነው። ስለዚህ መምህራን አንድም ስልጠና ያስፈልጋቸዋል፣ ሁለትም ግብዓት ያስፈልጋቸዋል። ስለዚህ ከዚህ አንፃር እንዲያውም የመምህራን ማፍሪያ ፕሮጀክት ተቀርጾ እንደነበረ ይታወቃል ከአንድ ዓመት በፊት። ስለዚህ እንዲያው የዚህ የመምህራን ማፍሪያ ፕሮጀክት ከምን ደረሰ? ምን እየተሰራ ነው? ምንስ እንዲያው ውጤት እየታየበት ነው? እየተሰራ እስከሆነ ግቢ ጉባኤያትን እንግዲህ በስርዓተ ትምህርት ነው የምናስተምረው ሲባል ያለ መምህራን ትርጉም የለውም። እንዳልከውም ስርዓተ ትምህርት መምህር ሲኖር ነው ወደ መሬት መውረድ የሚችለው። ሌሎቹ ነገሮች እንድትጠበቁ ሆኖ የተማሪውም ዝግጁነት፣ የማስተማሪያ ቦታዎች፣ ማስተማሪያ መጻሕፍት እነዚህ መዘጋጀታቸው እንድትጠበቀ ሆኖ መምህራን ግን ያላቸው ሚና በጣም ከፍተኛ ነው። ከዚህ አንፃር እንደ ማህበር 2017 መጋቢት ላይ የማህበረ ቅዱሳን የ6 ወር አጠቃላይ የስራ አመራር ጠቅላላ ጉባኤ በ13ኛው የግቢ ጉባኤ ሴሚናር ላይ ጉዳዩ ተነስቶ የመምህራን ማፍራት ፕሮጀክት ያንን ስራ አመራሩ አጽድቆታል። ያን በስራ አመራር ጠቅላላ ጉባኤ የጸደቀውን ስራ ቀጥታ በዋናው ማዕከልም በማዕከላትም እንዲሁም ደግሞ በግቢ ጉባኤያት ተተግብረው ውጤት ሊያመጡ የሚችሉ ስራዎችን እንድንሰራ ዶክመንት በማዘጋጀት ዶክመንቱ ከተዘጋጀ በኋላ ደግሞ የገቢ ምክንያቱም ለዚህ ለግቢ ጉባኤያት መምህራን ማፍሪያ ፕሮጀክት ገቢው ራሱ ዋናው ማዕከላትና ግቢ ጉባኤያት ነው ፕሮጀክቱ ላይ የተጠቆሙት ማለት ነው። በዚህ አግባብ በ2017 ውሳኔው እንደተወሰነ ወደ ስራ ነው የተገባው። ምን ማድረግ ነው? ለግቢ ጉባኤያት መምህራን ለማፍራት የገቢ ማሰባሰብ ስራ መስራት ማለት ነው። ስለዚህ በዚህ መሰረት የበረከት የዕጣ ትኬት ተሰራጭቶ ነበረ። መሰብሰብ ካሰብነው ገቢ አንፃር ወደ 70% አካባቢ ለመፈጸም ችለናል ማለት ነው። ያንን ይዘን ወደ 2018 ላይ ወደ ተግባር ነው የገባ ነው።
ምንድነው ያደረግነው? የግቢ ጉባኤያትን መምህራን በመደበኛነት መመደብ መቅጠር እና መመደብ አንደኛው ስራ ነው። ለ9 የማዕከላት በዚህ ፕሮጀክት መምህራን ለመቅጠር አስበን 8ቱ ተቀጥረዋል። ጥሩ ውጤትም እዛ አካባቢ ላይ መምህር ሲኖር ሳይኖር ምን አይነት ለውጥ እንዳለ በርካታ ነገሮችን ከነኚህ ማዕከላት እየሰማን ያለ ነው። እነኚህ ማዕከላት ማለት መምህራን መቅጠር የማይችሉና በዚህ ፕሮጀክት ድጋፍ መምህር እንዲቀጥሩ የተደረጉ ናቸው እንጂ በመደበኛነት መምህራን በራሳቸው አቅም የቀጠሩ ማዕከላት አሉ። ሁለተኛው በዚህ ፕሮጀክት የተደረገው ነገር እግዚአብሔርን ፈቅዶልን በተገኘው የፕሮጀክት ገንዘብ እነኚህ መምህራንን ማምጣት የማይችሉ ደረጃ 1 አሰልጥነው ደረጃ 2 ማሰልጠን የማይችሉት ጋር እንዲደረስ ለማድረግ ጥረት ተደርጓል። ያ እንግዲህ አንዱ ከዚህ ፕሮጀክት አንፃር የሰራነው ስራ ነው ማለት ነው። ማህበረ ቅዱሳን ያው በዋናው ማዕከል ደረጃ የልዕቀት ማዕከል የገነባ እንደሆነ ይታወቃል። ከዚህ የልዕቀት ማዕከል ወለሎች ውስጥ አንደኛው ለግቢ ጉባኤያት መምህራን ማፍሪያ ፕሮጀክት የሚውል ነው። መምህራንን ለማብቃት በቨርቹዋልም በአካልም ሲገኙ ደግሞ እዚህ በማዕከል ደረጃ ለማሰልጠን የሚያስችል የስልጠና ማዕከል ለመገንባት ጥረቶች እየተደረጉ ነው ያሉት። ሁለተኛው ዙር የእጣ ትኬት ሽያጭ በማዕከላትና በግቢ ጉባኤያት ላይ ቀጥሏል። አሁን ድረስ ማለት ነው። አሁን ሁለተኛው ዙር ህዳር 21 2018 ዓመተ ምህረት የሚወጣ የእጣ ትኬት ከእንደገና ማለት ነው። የዛሬ ዓመት ነበር እንደዚህ አይደል የተከናወነው ነበረ። እሱ ህዳር 21 2018 ላይ እጣው ወጥቷል። የ2018 አሁን እየሸጥን ያለነውና 2019 እስከ ህዳር ድረስ የሚሸጠው ደግሞ ህዳር 21 2018 ላይ ነው የሚለውና ይሄ ሁላችንንም የሚጠቅም ነው። የእጣው ትኬት 100 ብር ነው ለአንድ እጣ ትኬት። የእጣዎቹ ትልቅ ናቸው የሚወጡት ሽልማቶች። ነገር ግን ከዛ ባሻገር ያለውን እንዲያዩት ነው የምንፈልገው። በተለይ እጣ ትኬቱ ሲዘዋወር ሲዞር ለዚህ አገልግሎት የሚውል እንደሆነ ታሳቢ ተደርጎ በያሉበት ምእመኑም አባላትም የግቢ ጉባኤ ተማሪዎችም የእጣ ትኬቱን በመግዛት የግቢ ጉባኤያትን አገልግሎት በተለይ ከመምህራን ጋር ያለውን ችግር ከመቅረፍ አንፃር በጋራ እንስራ የሚል ሀሳብ ማንሳት ፈልጋለሁ። እዚህ ላይ ነው ያለነው ማለት ነው። መልካም። አዎ ምንድነው ይሄን የመምህራንን ጉዳይ ያነሳ ነው በጣም ወሳኙ ነገር ስለሆነ ነው። ምክንያቱም እንደ ከዚህ ቀደሙ ትንሽ መጽሐፍትን አገላብጦ ሄዶ ብቻ ማስተማሩ በቂ አይደለም። አሁን ህይወትም ነው የሚያስፈልገው። ምክንያቱም ተማሪዎች ባገኙት ሁሉ አክሰስ ትምህርቱን ሊያገኙት ይችላሉ። አሁን ደግሞ አርቲፊሻል ኢንተለጀንስ አለ። ከየትም ለቃቅሞ ሊያመጣላቸው ይችላል ትምህርቱን። ነገር ግን ህይወት ሰጥቶ ለዛ ትምህርት ከተማሪዎች ጋር አዋህዶ የተማሪዎችን ስነ ልቦና ተረድቶ የሚያስተምር መምህር ስለሚያስፈልግ ነው። በቀጣይ እንደው የቀጣይ እቅዶች ላይ ነው የምንሄደው። እሱ ምንድነው? ያው ቅድም የተነሱት ነገሮች እንዳለ የሚቀጥሉ ናቸው። ምንም የሚቋረጥ ነገር ኖሮ ሳይሆን ምናልባት አሁን እንግዲህ አዲስ ዓመት የመጣ ነው። ተማሪዎች ወደ የዩኒቨርሲቲዎቻቸው ይሄዳሉ ወይም ይገባሉ ማለት ነው። አሁንም አዲስ ተማሪዎችም እንደዚሁ ምክንያቱም የውጤት የ12ኛ ክፍል ውጤት ተለቋል። ስለዚህ ለዚህ ዝግጅት ምን እየተደረገ ነው? በተለይ ደግሞ እንደው በዋናነት አዲስ ተማሪዎች ሲገቡ የመጀመሪያ አቀባበል በጣም ወሳኝነት አለው። ምክንያቱም እንደ ነገሩ አድርገን ከተቀበልናቸው ካላስረዳናቸው በዛው ሊጠፉ ይችላሉ። እንደው የአዲስ ተማሪዎች አቀባበል ምን መምሰል አለበት በየግቢው ጉባኤያቱ? ለዚህስ የሆነ ራሱን የቻለ በስርዓተ ትምህርት ውስጥ አለ ወይ እንደ ግቢው ጉባኤ የተቀረጸ የተነደፈ መመሪያ አለ ወይ? በመቀጠልስ እንደው አጠቃላይ የግቢው ጉባኤ አገልግሎትን ለማጠናከር ከማን ምን ይጠበቃል? መልካም። የግቢ ጉባኤያት እንግዲህ መጪው 2019 ላይ ግቢ ጉባኤያትን ለመቀበል ምንድነው ያላችሁ ዝግጅት የሚለው የመጀመሪያ የግቢ ጉባኤያትን ለመቀበል የቅበላን የሚመለከቱ ከዚህ በፊትም የተዘጋጁ ሰነዶች አሉን። አሁን የግቢ ጉባኤያት አቀባበልን የሚመለከቱ ሰነዶች አሉን። በእነኛ ሰነዶች አማካኝነት ዝግጅቶች ይደረጋሉ።
በዋናነት የግቢ ጉባኤያትን በተለይ ቅበላውን ግቢ ጉባኤያት አቀባበልን በተመለከተ ከዚህ በፊት አንድ ቀን እንቀበልና ከዛ በኋላ ወደ ኮርስ ነው የሚገባ የነበረው። ከ2 እስከ 3 ዓመት ወዲህ ግን የግቢ ጉባኤያትን በተለይ መጀመሪያ ላይ ሲመጡ አንደኛ ተማሪዎችም የተወሰነ ጊዜ አላቸው፣ ቀጥታ ወደ ትምህርት ወደ አካዳሚክ ትምህርታቸው አይገቡም። በሁለተኛ ደረጃ ደግሞ ጊዜ ብቻ ሳይሆን ጊዜ መኖሩ ብቻ ሳይሆን በዛ ጊዜ የምትሰራው ስራ ለግቢ ጉባኤያት ስርዓተ ትምህርት መተግበር መሰረት ነው የሚጥልልና ከዛ አንፃር የሚሰሩ ስራዎች አሉ ማለት ነው። እና አቀባበል በጣም ከበዛ እስከ 5 ቀን ያክል በተከታታይ በተለያዩ ርዕሰ ጉዳዮች የግቢ ጉባኤያት አቀባበል ይደረጋል። እነኚህ ዝግጅቶች ናቸው በአጠቃላይ 2019 ላይ ያሉን ማለት ነው። ያ ማለት እቅዳችን ላይ ያለው ይቀጥላል ማለት ነው። መልካም፣ በእውነቱ ከልብ ነው የምናመሰግነው። ስለዚህ ይህ የግቢ ጉባኤ አገልግሎት ተጠናክሮ እንዲቀጥል ቤተክርስቲያንም ሀገርም ከሚመጣው ችግር ካለው ብቻ አይደለም ከሚመጣውም ችግር አልፈው ወይም የሚመጣውን የፈተና ጊዜ ተቋቁመው መሻገር እንዲችሉ ይህን የመከራ የችግር ዘመን ወይም ጊዜ አልፈው ብሩህ ተስፋን ሰንቀው እንዲሄዱ ምን ያድርግ? እንግዲህ ከዚህ በፊትም በተለያዩ መራግብራት ላይ ግቢ ጉባኤያት አገልግሎት ላይ ምን ያድርግ የሚለውን ለመናገር ሞክሬያለሁኝ። ምናልባት እንደው ትኩረት ማድረግ እንፈልገው በተለይ ቅድምም ካነሳ ነው ጥሩ ውጤት ካመጡና በየዩኒቨርሲቲያቸው በየኮሌጆቻቸው ተሸላሚ ከሆኑ ተማሪዎች በመነሳት ይሄን እንግዲህ በሚዲያ የሚታዩ ምስክርነቶች ስለሆኑ እኔ ቤተሰቦች በተለይ ወረዳ ማዕከላት እንደገና ሰንበት ትምህርት ቤቶች ግቢ ጉባኤ እነኚህ ከአካባቢዎቻቸው 12ኛ ክፍል መግቢያ ፈተና ተፈትነው አልፈው ወደ ተቋማት ወደ ዩኒቨርሲቲዎችና ኮሌጆች የሚገቡ ተማሪዎችን የግቢ ጉባኤ እንዲከታተሉ ቢመክሯቸው ተጠቃሚ ይሆናሉ ብዬ አስባለሁ። ይሄ አንደኛ ነገር ያው ማህበረ ቅዱሳን ዞሮ ይሄን አገልግሎት ለመስጠት ነው የተዘጋጀው። ስለዚህ ማዕከላቶቻችንም የግቢ ጉባኤ አገልግሎቱም ያንን ለማድረግ ሬዲ ነው ዝግጁ ነው ማለት ነው። ነገር ግን ደግሞ ይሄንን አገልግሎት የተወሰኑ ተማሪዎች ብቻ መጥተው እንዲማሩ አይደለም እንፈልገው። ብዙ ችግሮች አሉ። ወደዛ ለመምጣት መጀመሪያ ላይ ፈተና የሚሆኑ እንቅፋት የሚሆኑ በጣም በርካታ ነገሮች አሉ። ዓለማዊነቱ አለ። ለመጀመሪያ ጊዜ ነው ከቤተሰብ ተለይተው ወጥተው ወደ ተቋም የሚገቡት። አንዳንድ ጊዜ የመጀመሪያ ከቤተሰብ የወጣ ሊሆን ይችላል ያ ተማሪ። እነኛ ነገሮች እነኛ ፈተናዎች እንኳን ኖረው ተማሪው ግን ወደ ግቢ ጉባኤ እንዲመጣ ማድረግ ደግሞ የተለያዩ አካላት ድርሻ አላቸው። ቤተሰብ ይሄንን የመከታተል ኃላፊነት ቢወጣ ልክ ተማሪ ከቤቱ ወጥቶ ዩኒቨርሲቲ ሲገባ ገብተሃል ወይ ትምህርት ጀምረሃል ወይ ይለዋል ቤተሰብ በእርግጠኝነት። ልክ እንደዛ ሁሉ ግቢ ጉባኤ እየተማርክ ነው ወይ ስንት ኮርስ ተምራችኋል እየተከታተልክ ነው ወይ እያለ ቢከታተል ማለፊያ ነው፣ ያተርፋል። ሰንበት ትምህርት ቤቶችም እንደዛው ሲልኳቸውም አደራ ሰጥተው ቢልኳቸው ከዛ ደግሞ ቢከታተሏቸው ገብታችኋል ወይ ከገቡ በኋላ የመከታተሉን ነገር ለማህበሩ የተለያዩ መዋቅሮች መተው ይቻላል። ነገር ግን እንዲመጡ የማድረጉ ግን የሁላችንም የጋራ ኃላፊነት ቢሆን ወረዳ ማዕከላትም ጭምር በተለይ ከወረዳዎች የሚመጡ ልጆችን ወደ ግቢ ጉባኤያት ሊንክ የማድረግ ወደ ግቢ ጉባኤያት እንዲመጡ የማድረግ ኃላፊነትን በጋራ መወጣት ብንችል የበለጠ ተጠቃሚ እንዲሆኑ ማድረግ ይቻላል። ያንን ኃላፊነት እንደው በጋራ ብንወጣ የሚል ነገር ነው ያለኝ። ከዛ ባሻገር
ሁላችንም ተደጋግፈን የግቢ ጉባኤያትን አገልግሎት ወደ ተሻለ ደረጃ ደግሞ ማድረስ ይጠበቅብናል። ግቢ ጉባኤያት ላይ የቦታ የመማሪያ ቦታ በተለይ ስርዓተ ትምህርት ለመተግበር መማሪያ ቦታዎች ያስፈልጋሉ። አንድ ስርዓተ ትምህርት ለመማር መምህር እንደሚያስፈልገው ሁሉ ቦታ ያስፈልጋል። ስለዚህ ቦታው ደግሞ የተመቻቸ መሆን አለበት። ያንን የማመቻቸት ኃላፊነቱን ደግሞ የሚመለከታቸው የቤተክርስቲያን መዋቅራት ያንን ኃላፊነትም ቢወስዱ የተሻለ ዜጋን በጋራ ማፍራት ይቻላል የሚል መልእክት ነው ያለኝ። መልካም ከልብ እናመሰግናለን። ተመልካቾቻችንም ከዚህ መርሃ ግብር ብዙ ተምረው አትርፈዋል ብለን ተስፋ እናደርጋለን። የ2018 ዓመተ ምህረት የግቢ ጉባኤ አገልግሎትን በተመለከተ ከእንግዳችን ከአቶ አበበ በዳዳ ጋር ያደረግነው ቆይታ ይህን ይመስል ነበር። እንግዳችን ለነበረን ቆይታ ከልብ እናመሰግናለን። እግዚአብሔር ያክብርልን። እኔም አመሰግናለሁ። እግዚአብሔር ይስጥልኝ።